በመልካም እሳቤ በመልካም ኢንቴንሽን የተጀመረ ስራ ውጤቱ እንደሚያምር በእርግጠኝነት አረጋግጥላችኋለሁ። በመጀመሪያ እግዚአብሔር ይመስገን ማለት እፈልጋለሁ። ይህንን ቪዲዮ ከአንድ ወር ከ7 ቀን በኋላ ነው ሪከርድ ማድረግላችሁ። ከአንድ ወር ከ7 ቀን በፊት እንደምታስታውሱት ፉል የዩቲዩብ አውቶሜሽን ኮርስ በአማርኛ የሚሰራ ቻናሌ ላይ ሼር አድርጌላችኋለሁ። እንደምታዩት ከአንድ ወር በፊት ኦልሞስት ሼር አድርጌዋለሁ። በ2026 በዩቲዩብ ገንዘብ የምትሰሩበት ሙሉ ኮርስ በአማርኛ ነው የሚለው። ስለዚህ ይህንን ኮርስ ሼር ካደረጓችሁ በኋላ ለአንድ ወር ከ7 ቀን ጠፍቼ ነበር። ይህንንም የጠፋሁበት ምክንያት ለራሴ አንድ ቻሌንጅ ሰጥቼ በ3 ወር ውስጥ አንድ የዩቲዩብ ቻናል እዚህ ላይ ያሳየሁትን ሙሉ ለሙሉ እዚህ የ2 ሰዓት ተኩል ኮርስ ላይ ያሳየሁትን እያንዳንዱን ስቴፕ ለእናንተ በቀጥታ ያሳየኋችሁን ወደ ተግባር ቀይሬ አንድ ቻናልን በ7 ቪዲዮ ሞኒታይዝ አድርጌያለሁ ማለት ነው። ስለዚህ እንደምታዩት ቻናሉ ይሄ ነው፣ ሊዮ ቼንጅ ይባላል። ብዙዎቻችሁ ይህንን ቪዲዮ ያያችሁ ሰዎች የ2 ሰዓት ተኩሉን ቪዲዮ ያያችሁ ሰዎች በእርግጠኝነት ይህንን ቻናልም በዛው አይታችሁታል። ከስክራች ነው ይህንን ቻናል በዚህ ፉል ኮርስ ላይ ቻናሉን ክሬት ሳደርግ፣ ስሙን ክሬት ሳደርግ፣ ባነሩ፣ ሎጎውን፣ ኢቭን ቪዲዮውን ስሰራ ኤቭሪቲንግ እንዴት አድርጌ እንደሰራው አሳይቻችኋለሁ። ሶ እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ እኔም ደግሞ አሪፍ የሆነ ኮንቴንት ለመስራት አስቤ ስለሆነ በ7 ቪዲዮ ቻናላችን ሞኔታይዝ ሆኗል። እንደምታዩት ቻናላችን አሁን ያለበት ስታተስ ይሄንን ይመስላል። ላለፉት 28 ቀናቶች ውስጥ እንደምታዩት ከ91300 በላይ ይሄንን ስታቱን እንቀይረው። አይ ቲንክ ላይፍ ታይም እናደርገው። ይሄው እንደምታዩት ፈርስት ቪዲዮ አፕሎድ ያደረኩት መቼ ነው? እንደምታዩት ፈርስት ቪዲዮ አፕሎድ የተደረገው ዲሴምበር 26 2025 ነው እዚህ ቻናል ላይ። እንዲሁም ደግሞ ይሄ ቻናል ክሬት የተደረገበት ኖርማሊ የከፈትኩበት ቀን ደግሞ እንደምታዩት መቼ ነው? እዚህ ጋር ያሳያችኋል። ዲሴምበር 25 2025 ላይ ነው ክሬት የተደረገው ይሄ ቻናል። ስለዚህ ኦልሞስት ዲሴምበር ፌብሩዋሪ 25ን አንድ ወር ብታረጉት መቼ ነው ሞኔታይዜሽን የተቀበሉኝ? ደግሞ ሞኔታይዜሽን የተቀበሉኝ እንደምታዩት ፌብሩዋሪ 3 ላይ ነው አክሴፕትድ የሆንኩት። ስለዚህ ቻናሉን በዲሴምበር 25 ክሬት አደረግነው። የመጀመሪያው ቪዲዮ መቼ ተጫነ? የመጀመሪያው ቪዲዮ ደግሞ የተጫነው እንደምታዩት የመጀመሪያው ቪዲዮ ደግሞ በዲሴምበር 26 አፕሎድ ተደርጓል ማለት ነው። ስለዚህ ይህ የሚያሳየን ምንድነው? ኦልሞስት በአንድ ወር ከ10 ቀን ውስጥ ነው ይህንን ቻናል ሞኔታይዝ ያደረግኩት። ስለዚህ ለእናንተም ሼር ላደረገላችሁ በዋነኝነት አሁን የመጣሁት እኔ በአንድ ወር ከ10 ቀን ውስጥ አንድን ቻናል በ7 ቪዲዮ ነው ሞኔታይዝ የሆንኩት። ልክ እዚህኛው ቪዲዮ ላይ ቻናሌ ኦሬዲ ሞኔታይዝድ ሆኗል ማለት ነው። ይሄኛው ቪዲዮ ሲጫን ኦሬዲ ሞኔታይዝ የሆነ ቻናል ላይ ነው። ስለዚህ እናንተም እንደዚህ አይነት ቻናልን በእርግጠኝነት እንደምትሰሩ አረጋግጥላችኋለሁ። ምንን ከተከታተላችሁ እኔ ጀስት በዚህ ቪዲዮ ላይ ያሳየኋችሁን ሙሉ ለሙሉ ስቴፕ ከተከተላችሁ አሁን ደግሞ እኔ አክቹዋሊ ለእናንተ አንድ ሙሉ መከተል ያለባችሁን ስትራቴጂ በዚህ ቪዲዮ አሳያችኋለሁ። ስለዚህ ዩቲዩብ ላይ ኮንሲስታንት ሆናችሁ ለሰው ቫልዩ የሚሰጥ ጥቅም ያለው ቪዲዮ እስከሰራችሁ ድረስ አይደለም በ7 ቪዲዮ የውጭ ቻናሎች በአንድ ቪዲዮ በ2 ቪዲዮ ሞኔታይዝድ ይሆናሉ። ስለዚህ እኔ በ7 ቪዲዮ የሆንኩት በእርግጠኝነት ዝም ብዬ አይደለም። ዩቲዩብ ከጀመርኩ ጀምሮ ኦልሞስት ከ4 ዓመት በላይ ሆኖኛል። 4 ዓመት በላይ ዩቲዩብ ላይ ስለፋ ስጥር የተለያዩ ቪዲዮችን ስመለከት ያ ሁላ ያገኘሁት እውቀት ተጠራቅሞ ነው የከፈለኝ ማለት ነው። ስለዚህ በአንድ ጊዜ ኦቨርናይት የምታመጡት ለውጥ አይደለም። ስለዚህ ምን ልላችሁ ፈልጋለሁ፣ አሁን እኔ በቀጥታ ምን ላደርግላችሁ፣ እዚህ ጋር በጉግል ዶክ ላይ ያዘጋጀሁት አንድ ዶክመንት አለ። ይሄንን ስቴፕ ባይ ስቴፕ በዚህ ቪዲዮ ሼር አደርጋችኋለሁ። ምንድን ነው የሚለው? በዚህ ዘመን በሶሻል ሚዲያ ገንዘብ ለመስራት የምትጠቀሙበት ምርጥ ቴክኒክ ነው የሚለው። ለእኔ በአንድ ወር የሰራልኝ ነው የሚለው። ስለዚህ መጀመሪያ ያንን ላይ ገለጽኩላችሁ ለእኔ በአንድ ወር ውስጥ እየሰራልኝም ስለሆነ ነው። እንደምታዩት ይህ ቻናል ገና ሞኔታይዝድ በሆነ በ3ኛ ቀኑ ስንትን የሰራው እንደምታዩት $10 ሜክ አድርጓል። ገና በ3ኛ ቀኑ ማለት ነው። ስለዚህ ገና ያሉትን ቪዲዮዎች ማየት ትችላላችሁ። ያሉት ቪዲዮዎች ገና 8 ናቸው። ቪዲዮ በተጠራቀመ ቁጥር ከዚህም በላይ የመስራት አቅም አለው ማለት ነው። ስለዚህ በአንድ ወር ውስጥ እኔ ይህንን ሪዛልት ካመጣው እናንተ እንደምንም ብላችሁ በ3 ወር ውስጥ ይህንን ሪዛልት ማምጣት አይከብዳችሁም። ከእናንተ የሚጠበቀው እነዚህን ስቴፕ ብቻ መከተል ነው። እኔ አሁን በዚህ ቻናል ላይ በ7 ቪዲዮ ሞኔታይዝድ የሆንኩበትን ሙሉ ስኬታማ ያደረገኝን ይህንን ቻናል ሞኔታይዝ ለማድረግ ያበቃኝን እያንዳንዱ ነገሮች እዚህ ጋር ሊስት አድርጌላችኋለሁ። እያንዳንዱ ምንድናቸው የሚለውን በዋነኝነት አስረዳችኋለሁ። ከዛ በላይ ግን
ይሄንን ቪዲዮ አይታችሁ ከጨረሳችሁ በኋላ ይህንን ለእኔ የሰራልኝን እያንዳንዱን እዚህ ጋር ያሉትን ስቴፕ ባይ ስቴፕ የማሳይበት የ1 ወር ኮርስ ይኖረኛል ማለት ነው። ይሄ ኮርስ ዲቴይልድ የሆነ እኔ በዚህ በ7 ቪዲዮ ሞኔታይዝድ ለመሆን የረዳኝን እያንዳንዱን ስትራቴጂ ለእናንተ ሼር የማደርግበት ነው። በእርግጠኝነት እናንተ ኮሚትድ ከሆናችሁና እኔ የሰራሁትን ስራ መስራት የምትችሉ ከሆነ በ1 ወር አይደለም ከዛም ባነሰ ጊዜ ውስጥ ቻናላችሁን ሞኔታይዝ አድርጋችሁ በዩቲዩብ በዶላር ተከፋይ መሆን ትችላላችሁ። ይሄ እኔ ሪዛልቱን ይዤላችሁ ነው የመጣሁት። ከ1 ወር በፊት ይህን ቪዲዮ ሼር ያደረኳችሁ ብዙዎቻችሁ ደግሞ ይህን ቪዲዮ አይታችሁ በኮሜንት እንደጀመራችሁ አብዛኞቻችሁ ነግራችሁኛል። በጣም ደስ የሚል ነገር ነው። በቴሌግራምም እንደዚሁ ጀምራችሁ ቻናላችሁን ሊንካችሁ ልካችሁልኝ ተመልከተልኝ ይሄልኝ ያላችሁ ብዙ ሰዎች ያላችሁ እና በጣም የሚበረታታ ነገር ነው። እኔ የምፈልገው ይሄንን ነው፣ አክሽን ወስዳችሁ እንድትጀምሩና አሁን ላይ በኦንላይን በዲጂታል ዘመን ላይ ያለ ነው። ኦንላይን ላይ የሚሰሩ ስራዎችን እየሰራችሁ በዶላር ተከፋይ እንድትሆኑ ነው የምፈልገው። ስለዚህ ኦልሬዲ ይህንን ቪዲዮ ያላያችሁት በመጀመሪያ የ2 ሰዓት ተኩል ቪዲዮ እንድታዩት ሰጀስት አደርጋችኋለሁ። ኤቭሪቲንግ ከስክራች ሊዮ ቼንጅ ቻናል ሲጀመር እያንዳንዱ ነገር ያሳየውበት ቪዲዮ ነው ይሄ ቪዲዮ። አሁን ግን በዋነኝነት እኔ ሰክሰስፉል እንደሆን የረድኝን ስትራቴጂዎች ነው የማሳያችሁ። እኔ ሰክሰስፉል እንደሆን በ1 ወር ውስጥ ይህንን ውጤት እንዳመጣ የረዱኝን ስትራቴጂዎች በዚህ ቪዲዮ ሃይላይት ሰጣችኋለሁ። ከዛም በኋላ ግን እያንዳንዱ ዲቴይል በሆነ መንገድ የ1 ወር ኮርስ ይኖረኛል። ስለ ኮርሱ በቪዲዮ መጨረሻ ላይ ነግራችኋለሁ። ስለዚህ የሚለው ምንድን ነው? በዚህ ዘመን በሶሻል ሚዲያ ገንዘብ የምትሰሩበት ምርጡ ቴክኒክ ለእኔ በ1 ወር ይሰራልኝ ይላል። ስለዚህ አንደኛ ምንድን ነው? ዓለም ላይ ያለውን እውቀት ሰው በሚገባውና በሚረዳው መንገድ ማቅረብ ይላል። በቃ ኢምፖርታንት ቲንግ አሁን ላይ በየትኛውም ዓለም ላይ በሉት በየትኛውም ቢዝነስ ላይ በሉት አንድ ሰው ውጤታማ ለመሆን ከፈለገ ይህንን ስትራቴጂ መጠቀም ብቻ ነው የሚጠበቅበት። ኦልሬዲ ዓለም ላይ ብዙ እውቀቶች አሉ። አሁን ላይ ደግሞ ዊዝን ሰከንድ ነው እያንዳንዱን እውቀት በእጃችን ላይ ባለው አርቲፊሻል ኢንተለጀንስን ተጠቅመን ቻትጂፒቲን በሉት ጄሚናይን በሉት ዲፕሲኪን በሉት ብዙ ኤአይዎች አሉ። እነዛን ተጠቅማችሁ ዓለማችን ከተፈጠረች ጊዜ ጀምሮ ያለውን እውቀት በሰከንድ ውስጥ ማግኘት ትችላላችሁ። ስለዚህ አሁን ላይ እውቀቱን የማግኘት ችግር የለብንም። አሁን ያለብን ትልቁ ችግር ምንድን ነው? ያንን እውቀት ሰው በሚገባውና በሚረዳው መንገድ አድርጎ ማቅረብ ማለት ነው። እኔ ጀስት እዚህ ቻናል ላይ ያደረኩት ይሄንን ነው። ሊዮ ፋሚሊ ላይ ሊዮ ቼንጅ ላይ ያደረኩት ይሄንን ነው። በቃ እያንዳንዱን ስክሪፕቱን ኤቭሪቲንግ አርቲፊሻል ኢንተለጀንስን ተጠቅሜ እንዲሁም የራሴንም አንዳንድ ነገሮች ጨምሬን የሰራሁት። ስለዚህ ዓለም ላይ ያለውን ኖሌጅ ምንድን ያደረኩት ሰው በሚገባው እና ሊረዳው በሚችለው መንገድ። ኦፍኮርስ ቪዲዮ ደግሞ ስትሰሩ የምትጠቀማቸው ቴክኒኮች አሉ። እነዛን ቴክኒኮች ተጠቅሜ ነው የሰራሁት። ስለዚህ አዲስ ነገር አልፈጠርኩም። ገብቷችኋል? አዲስ ነገር የፈጠርኩት ነገር የለም። ግን ዓለም ላይ ያለውን እውቀትና ኖሌጅ ኢትዮጵያውያን አንደርስታንድ በሚያደርጉት በሚረዱት መንገድ፣ እነሱን በሚስብ መንገድ፣ አቴንሽናቸውን በሚይዝ መንገድ አርጌ አቀረብኩላቸው ማለት ነው። አቴንሽናቸውን በሚይዝ መንገድ አድርጌ ያቀረብኩላቸው። ስለዚህ በ7 ቪዲዮ ኦልሞስት ሞኔታይዝ ማድረግ ትችላለሁ። እንደምታዩት ቪዎቹን እንኳን ማየት ትችላላችሁ። የመጀመሪያው 1500 ከዛ 2700 ከዛ ሶስተኛው ቪዲዮ 29000 ነው ሄደው። ገባችሁ? 29000 ቪው ታይቷል። ከዛ 1000 ከዛ 7400 14000 38000 አሁን ደግሞ ከሁለት ቀን በፊት የተለቀቀ ኦልሞስት ወደ 1000 ይጠጋ ነው። ስለዚህ ምን ልላችሁ ፈልጌ ነው ጀስት እናንተ ልታደርጉ የምትችሉት እናንተ የምታውቁትን ነገር ዓለም ላይ ያለውን እውቀት እናንተ አንደርስታንድ አድርጋችሁ እናንተ አንደርስታንድ ያደረጋችሁትን ነገር ደግሞ ለሰው ማካፈል ማለት ነው፣ ሼር ማድረግ ነው። ስለዚህ ይሄ ነው ትልቁ ኮንሴፕት። ዋናው እንድትረዱት የምፈልገው ነገርም ይሄ ነው። ይሄ ጀስት ሰልፍ ኢምፕሩቭመንት ላይ ራሳችሁን የምትሰሩበት ራሳችሁን የምታሳድጉበት ኒሽ ላይ ነው። በጣም ብዙ አይነት አይዲያዎች አሉ፣ ኒሾች አሉ ልትሰሩባቸው የምትችሉ። ስለዚህ ያንን አስባችሁ እናንተ ጎበዝ በሆናችሁበት ነገር ላይ ቢዝነስ ላይ ጎበዝ ከሆናችሁ፣ አርት ላይ ጎበዝ ከሆናችሁ፣ ሙዚክ ላይ ጎበዝ ከሆናችሁ ብዙ አይነት ፊልዶች አሉ። በነዛ ፊልዶች ላይ እናንተ ጎበዝ የሆናችሁበትን ነገር ዓለም ላይ ያለውን እውቀት ጨምራችሁ ሰው በሚረዳውና በሚገባው መንገድ ማቅረብ ነው ትልቁ አሁን ላይ በየትኛውም ቢዝነስ በየትኛውም ነገር ላይ ሰክሰስፉል ለመሆን የሚረዳችሁ ማለት ነው። ሶ እንደምታዩት ሃቪንግ ሴድ ይሄንን ካልኳችሁ በኋላ ትልቁ ነገር ይሄ ነው። ይህንን ለማሳካት የምንከተላቸው ቅደም ተከተሎች ይላል። እኔ የተከተልኳቸው ስቴፖች ናቸው። እናንተም አትሊስት የሆነ
ቻናል ዩቲዩብ ላይም ሆነ ቲክታክ ላይ ሞኔታይዝ አድርጎ ገንዘብ ለመስራት ከፈለጋችሁ ልትከተሉት የሚገቡ ቴክኒኮች ናቸው። እነዚህ የትኛውም ሶሻል ሚዲያ ላይ ይሰራል። ስፔሲፊክሊ ግን እኔ የጻፍኩት እዚህ ላይ ለዩቲዩብ ነው። ምክንያቱም ይህንን ነገር እኔ አቺቭ ያደረግኩት በዩቲዩብ ስለሆነ ማለት ነው። ስለዚህ አንደኛው ምንድነው የሚለው ሶሻል ሚዲያን በደንብ መጠቀምና አሰራራቸው ማወቅ ይላል። ለምሳሌ ዩቲዩብ እና ቲክታክ ኦር ደግሞ ኢንስታግራም፣ ፌስቡክ ዋሬቨር ያሉትን ሶሻል ሚዲያዎች። ስለዚህ እናንተ የመጀመሪያው አንደርስታንድ ልናደርገው የሚገባው ሶሻል ሚዲያ ምንድን ነው? ዩቲዩብ ላይ ገንዘብ መስራት ከፈለጋችሁ፣ ቲክቶክ ላይ ገንዘብ መስራት ከፈለጋችሁ መጀመሪያ ስለነዛ ፕላትፎርሞች ነው የምታውቁት አይደለ? እንዴት ነው ገንዘብ የምሰራው፣ ፕላትፎርሙ ምንድን ነው የሚፈልገው የሚለውን ነገር ነው ሃይላይት የሆነ ነገር የምታውቁት ማለት ነው። ስለዚህ የመጀመሪያው ስቴፕ ይሄ ነው። ሁለተኛው ደግሞ መካከለኛ ቪዲዮ ኤዲተር መሆን ያስፈልጋል። መካከለኛ ቪዲዮ ኤዲተር። ይሄ መካከለኛ ያልኩት ምክንያት እኔ ይሄንን ቻናል ለመስራት ያን ያህል አድቫንስድ የሆነ ኤዲቲንግ ቴክኒክ አልተጠቀምኩም። ግን ለእናንተ መካከለኛ ከሆናችሁ በቂ ነው። ለዚህም ደግሞ ምን መጠቀም ትችላላችሁ? ካፕከት ቪዲዮ ኤዲተርን መጠቀም ትችላላችሁ። ካፕከት ኢዚ ቱ ዩዝ ለሆነ ነው። አዲስ ለሚጀምር ሰው ያን ያህል የማይከብድ በቀላሉ ቪዲዮ ኤዲት ልታደርጉበት የምትችሉት ቱል ነው። በስልክም በኮምፒውተርም አለ። ስለዚህ ጀስት መካከለኛ ቪዲዮ ኤዲተር መሆን ይጠበቅባቸዋል። ከዛም በኋላ ደግሞ መካከለኛ ግራፊክ ዲዛይነር መሆን ይላል። ይሄ ደግሞ በዋነኝነት ዩቲዩብ ላይ ታምኔሎች ይኖሩናል፣ እንዲሁም ደግሞ የተለያዩ ፖስቶች ይኖሩናል። ታምኔል የምንላቸው ኦልሞስት እንደምታያቸው እዚህ ላይ ልክ ቪዲዮን ከመክፈታችሁ በፊት ፊት ለፊት የሚለጠፉት እነዚህ ፎቶዎች ማለት ነው ታምኔል የምንላቸው። ሰው ይሄንን አይቶ ነው ወደ ቪዲዮአችሁ የሚገባው አይደለ? ስለዚህ ታምኔላችን 90% የሚሆነውን የቪዲዮዎችን መታየትና አለመታየት ይወስነዋል ማለት ነው። ስለዚህ ምርጥ የሆነ ታምኔል የግዴታ ያስፈልገናል። የፈለገ ቪዲዮችን አሪፍ ሆኖ ታምኔላችን አትራክቲቭ ካልሆነ፣ ክሊከብል ካልሆነ ሰው ያንን ቪዲዮ ላይልን አይችልም። ስለዚህ መካከለኛ ግራፊክ ዲዛይነር ያልኳችሁም ለዚህ ነው። ታምኔል ለመስራት የተለያዩ ፖስቶችን ለመስራት ይህንን ደግሞ ካንቫን መጠቀም እንችላለን። በኮምፒውተራችን ካንቫን ተጠቅማችሁ ካንቫ ምርጥ የሆነ ዌብሳይት ነው። በጣም አሪፍ ብዙ አይነት ዲዛይኖችን የምትሰሩበት ዌብሳይት ነው። ስለዚህ በኮምፒውተር ለመስራት ከፈለጋችሁ ካንቫን ትጠቀማላችሁ። በስልካችሁ ደግሞ መስራት ከፈለጋችሁ ፒክሰል ላብ በምትባል አሪፍ የሆነች አፕ አለች። ስለዚህ እሷንም ተጠቅመን በቀላሉ ለዩቲዩብ ቻናላችን ታምኔሎችን፣ የተለያዩ ፖስቶችን መስራት እንችላለን ማለት ነው። ሶስተኛው ስቴፕ ይህንን ነገር ልናደርግ ይገባናል። አራተኛውና በጣም ኢምፖርታንት የሆነው ነገር ደግሞ ስለ ዩቲዩብ ኦር ቲክቶክ አልጎሪዝም በጥቂቱ መረዳት። እኔ ጀስት አሁን እያወራላችሁ ያለሁት ስለ ዩቲዩብ ስለሆነ ትኩረት አድርጌ የምነግራችሁ ዩቲዩብ ላይ ነው። ስለዚህ ዩቲዩብ ላይ እንደዚህ አይነት እንትኖች አሉ፣ ብዙ ኮንሴፕቶች አሉ። በተለይ የኛ ቪዲዮ ሃይሊ እንዲታይና በሰራነው ቪዲዮ ተመልካቾችን እንድናገኝ፣ ሰብስክራይበር እንድናገኝ፣ ዎች አወር እንድናገኝና ቻናላችን ሞኔታይዝ እንዲሆን በጣም አስፈላጊ የሆኑ ነገሮች ናቸው እነዚህ። የማንኛውም አልጎሪዝም ወይም ደግሞ የዩቲዩብ አልጎሪዝም ማለት በቀላሉ ምን ማለት መሰላችሁ? የእናንተን ቪዲዮ እናንተ የሰራችሁት ቪዲዮ አለ፣ ከዛም በኋላ ደግሞ ተመልካች አለ። ስለዚህ ሁለት ኤጀንቶች አሉ። የእናንተ ቪዲዮ ነው፣ ከዛም በኋላ ደግሞ ተመልካቹ ደግሞ ሌላ ሰው ነው። ስለዚህ አልጎሪዝሙ በመሃል ያለ ሲስተም ነው። ስለዚህ የእናንተን ቪዲዮ እና ለሚፈልጉት ሰዎች ጋር የሚያገናኝ ማለት ነው። በቀላል መንገድ ያን ያህል አናወሳስበው። በቀላሉ መረዳት የሚገባችሁ እኔ የሰራሁት ቪዲዮ አለ። ስለዚህ እኔ የሰራሁትን ቪዲዮ የኔን ቪዲዮ መመልከት ለሚፈልጉ ሰዎች ምን ያደርጋል አልጎሪዝሙ? የኔን ቪዲዮ ለነሱ ያደርስላቸዋል ማለት ነው። ስለዚህ አልጎሪዝሙ ምንድነው? በእኔ ቪዲዮ እና በተመልካቾች መካከል ያለ ብሮከር ነው። በቢዝነስ የምንለው ብሮከር አለ አይደለ? ገዢና ሻጭን የሚያገናኝ ማለት ነው በቢዝነሱ። በዚህ ደግሞ ቪዲዮንና ተመልካችን የሚያገናኝ በመሀል ያለ ኤጀንት ወይም ደግሞ ብሮከር ነው የምንለው። ስለዚህ ያንን አንደርስታንድ ካደረጋችሁት የኔ ቪዲዮ ለሚመለከተው ሰው ጋር እንዲደርስ ምን ማድረግ አለብኝ ነው ዋናው ነገር። ምን ማድረግ አለብኝ? ስለዚህ እነዚህን ተርሞች አንደርስታንድ ማድረግ ይጠበቅብናል። ኢምፕሬሽን የሚባል ኮንሴፕት አለ። የትኛውም ዩቲዩብ ላይ ኢምፕሬሽን የምንለው ኮንሴፕት አለ። ስለዚህ የኔ ቪዲዮ ለምሳሌ ለ10,000 ሰው ኢምፕሬሽን ከተላከ አንድ ቪዲዮ አፕሎድ ስታደርጉ ዩቲዩብ ምን ያደርጋል? መጀመሪያ የእናንተን ታይትላችሁን ያያል፣ ተምኔላችሁን ያያል፣ አጠቃላይ የቪዲዮን ሜታ ዳታ ያያል። ወይም ደግሞ ቪዲዮ ላይ ስለ ቪዲዮ ምንድን ነው የተሰራው ዲስክሪፕሽኑ ያህል ታይትሉን ያህል። አሁን ደግሞ አፕዴትድ የሆነው የዩቲዩብ አልጎሪዝም እያንዳንዱን በቪዲዮ ላይ የገለጻችሁትን ነገር ሙሉ ለሙሉ አንደርስታንድ ያደርጋል። ኦልሞስት ጄሚናይ ኤአይ ያለ አሁን ላይ የጉግል ነው ጄሚናይ። ስለዚህ እያንዳንዱን ወርድ በወርድ ያላችሁትን እያንዳንዱን ነገር አንደርስታንድ ያደርግና እናንተ የሰራችሁት ቪዲዮ ስለምን እንደሆነ ከዛም በኋላ የእናንተን ቪዲዮ ለማን ማድረስ እንዳለበት በደንብ አንደርስታንድ ያደርጋል። አንደርስታንድ እንዲያደርግ የምታደርጉት አንደኛ በምንድነው? የእናንተ ቪዲዮ በምትሰጡት ዲስክሪፕሽን በርዕሱ
ከዛም በኋላ ደግሞ በታይትሉ፣ ከዛም በኋላ ደግሞ የተለያዩ አይነት ሜታ ዳታዎች አሉ። በደንብ እሱን ዲቴይል እናያቸዋለን። ኦፍኮርስ ኮርሱ ላይ ጆይን ካደረጋችሁ ማለት ነው። ይሄ ጀስት ሃይላይቱን ነው የምነግራችሁ። ስለዚህ የመጀመሪያው ኢምፕሬሽን ነው። ኢምፕሬሽን ማለት ለምሳሌ እኔ አንድ ቪዲዮ አፕሎድ ሳደርግ ዩቲዩብ ለስንት ሰው ያንን ቪዲዮ ሪኮሜንድ አደረገው አሳየው ማለት ነው። ኢምፕሬሽን ማለት በቀላሉ ለምሳሌ ዩቲዩብ ላይ ስትገቡ፣ ሆም ፔጅ ላይ ስትገቡ የሚመጣላችሁ ማለት ነው። ለምሳሌ እኔ አሁን ሆም ፔጅ ላይ ልግባ። እዚህ ጋር ይኸውላችሁ ሆም ፔጅ ላይ ስገባ እንደምታዩት እነዚህ ኢምፕሬሽኖች ናቸው። ይሄ ሻንጣ አለ፣ ከዛ ፊራ አለ፣ ከዛ ዮናስ ሞ አለ። እንደምታዩት ብዙ ቻናሎች ይመጣሉ እዚህ ላይ። ይሄ ምንድነው? ኢምፕሬሽን ማለት ነው። ስለዚህ ዩቲዩብ ልክ አንድ የእናንተን ቪዲዮ ስትከፍቱት ኦር ዩቲዩብ ላይ ስትገቡ የእናንተን ቪዲዮ ለምን ያህል ሰው አሳይቶታል ማለት ነው፣ ኢን ሲምፕል ኮንቴክስት። ስለዚህ ለምን ያህል ሰው አሳይቶታል የሚለውን ነገር ነው የሚገልጽልን ኢምፕሬሽን ማለት። ስለዚህ እንደምታዩት የመጀመሪያው አንደርስታንድ ልናደርግ የሚገባው ኢምፕሬሽን ነው። ኢምፕሬሽኑን የምንጨምርበት ብዙ አይነት ታክቲኮች አሉ። ከዛም በኋላ ደግሞ ሁለተኛው ምንድነው? ክሊክ ስሩ ሬት። ክሊክ ስሩ ሬት የምንለው ደግሞ ከዛ ኢምፕሬሽን ውስጥ ምን ያህል ሰው ክሊክ አደረገልን። ስለዚህ አሁን ለምሳሌ እዚህ ጋር የነ ዮናስ ሞ ቪዲዮ አየሁ አይደለ? የነ ዮናስ ሞ የነ ፊራን አየሁ፣ ብዙ ቪዲዮዎች አየሁ። ከዛም በኋላ ዩቲዩብ ለምሳሌ ለ10,000 ሰው የኔን ቪዲዮ ኢምፕሬሽን አድርጎት አሳይቶት ከዛ ከ10,000 ሰው ውስጥ ምን ያህል ሰው ክሊክ አደረገው ነካው ማለት ነው። ተረዳችሁኝ አይደለ? ስለዚህ ክሊክ ስሩ ሬት የምንለው ያንን ነው። ለምሳሌ ለ10,000 ሰው ኢምፕሬሽኑን አሳይቶልኝ ለ10,000 ሰው አሳይቶልኝ የነካልኝ 1,000 ሰው ከሆነ ስንት ፐርሰንት ማለት ነው? ይሄ 10% ማለት ነው። ገብቷችኋል? ይሄ ስንት ፐርሰንት ነው? 10% ክሊክ ስሩ ሬት አለው ማለት ነው። እዚህ ጋር 10% ክሊክ ስሩ ሬት አለው። ስለዚህ በዩቲዩብ ደግሞ ክሊክ ስሩ ሬት አዲስ ቻናል ከሆነ ኦልሞስት ከ3 እስከ 5 አሪፍ ነው የሚባለው። ከዛ በላይ ደግሞ ከ5 እስከ 10% ደግሞ ከሆነ መካከለኛ ነው የሚባለው። ከ10% በላይ ደግሞ ኢምፕሬሽን ካላችሁ የእናንተ ቪዲዮ ቫይራል የመውጣት ቻንሱ ከፍተኛ ነው ማለት ነው። ስለዚህ ክሊክ ስሩ ሬት የምንለው ዩቲዩብ የእኛን ቪዲዮ ለብዙ ሰዎች አሳይቶ ካሳየው ውስጥ ምን ያህል ፐርሰንቱ ክሊክ አድርገው አይተውታል ማለት ነው። ይሄ በጣም ኢምፖርታንት የሆነ ነገር ነው፣ የእኛን ቪዲዮ ቫይራል እንዲወጣና እንዳይወጣ የሚያደርገው። ሌላው ደግሞ ኮንሴፕት አቬሬጅ ቪው ዱሬሽን የሚባል ነው። አቬሬጅ ቪው ዱሬሽን ደግሞ እንደ ስሙ እንደሚያስረዳው የኔን ቪዲዮ አንድ ሰዎች ዩቲዩብ አሳያቸው፣ ኦኬ ኢምፕሬሽን አሳያቸው፣ ከዛ ክሊክ አድርገው ደግሞ ለምን ያህል ሰከንዶች የኔን ቪዲዮ ተመለከቱ። ተረዳችሁኝ አይደለ? እዚህ ላይ አሁን የኔ ቪዲዮ አለ። ለምሳሌ አሁን ይሄ 10 የገንዘብ አያያዝ ጥበቦች ይችላል። ስለዚህ ይህንን ኢምፕሬሽን አየው፣ ዩቲዩብ አመጣላቸው፣ ክሊክ አደረጉት። ከዛም በኋላ ክሊክ ካደረጉት በኋላ ለምን ያህል ሰከንዶች፣ ለምን ያህል ደቂቃዎች የኔን ቪዲዮ ተመለከቱት። ይሄ በጣም ኢምፖርታንት የሆነ ሜትሪክስ ነው ዩቲዩብ ላይ። ሰክሰስፉል ለመሆን ብዙ ቻናሎች አቬሬጅ ቪዲዮ ዱሬሽናችንን በጨመርን ቁጥር የእኛ ቻናል ቫይራል የመውጣት ቻንሱ ብዙ ሰው ጋር የመታየት ቻንሱ ከፍ ይላል ማለት ነው። ስለዚህ አሁን እኔ በዋነኝነት የኔ ቻናል ይሄኛው ሰክሰስፉል እንዲሆን ያደረገው ይሄ ነው። ኦልሞስት አብዛኞቹ ከ50% በላይ አቬሬጅ ቪው ዱሬሽን ነበራቸው። ለምሳሌ የቢሊዮነሮች የጠዋት ሚስጥሮች የሚለው የ18 ደቂቃ ቪዲዮ ነው። አብዛኞቹ ቪዲዮ እያንዳንዱ አናሊቲክሱን ሳየው ኦልሞስት ከግማሽ በላይ ታይተዋል፣ 7 ደቂቃ 8 ደቂቃ። ያ ምንድነው ለዩቲዩብ የሚሰጠው? ኦኬ ይሄ ልጅ የሚሰራው ቪዲዮ አሪፍ ነው፣ ስለዚህ ምን እናድርገው፣ ለብዙ ሰው ፑሽ እናድርግለት፣ ብዙ ሰው ጋር እናደርስለት ይላል። ሲስተሙ አንደርስታንድ ያደርጋል። አንደርስታንድ የሚያደርገው የማንን ነው? የተመልካቾችን ኢንተረስት ነው። በቃ ዘ ኦንሊ ቲንግ አልጎሪዝም የሚያደርገው ምንድነው? ተመልካቾች የወደዱትን ቪዲዮ ለብዙ ሰው ያደርስላቸዋል። ተመልካቾቻችሁ ደግሞ የእናንተን ቪዲዮ ካልወደዱት ማንም ጋር ያደርስላችሁ። በቃ ሪኮሜንድ ማድረጉን ለተለያየ ሰዎች ያንን ቪዲዮ መላኩን ያቆማል ማለት ነው። ስለዚህ በዋነኝነት የተመልካቹ ሳቲስፋይድ መሆኑ የእናንተን ቪዲዮ መውደዱን የሚያሳይላችሁ ምንድነው? የአቬሬጅ ቪው ዱሬሽን፣ ለምን ያህል ደቂቃ የእናንተን ቪዲዮ ተመለከተ። ከዛም በኋላ ደግሞ ኦዲየንስ ሪቴንሽን ደግሞ ሌላ ኢምፖርታንት ነገር ነው። ኦዲየንስ ሪቴንሽን ኢን ዘ ፈርስት 30 ሰከንድስ፣ ይሄ ደግሞ የእናንተን ሁክ አሪፍነት የሚያሳይ ነው። ስለዚህ ሁክ የምንለው በየትኛውም ቪዲዮ ላይ ልክ ቪዲዮውን ስትጀምሩ የመጀመሪያዎቹ ለምሳሌ ረጅም ቪዲዮ ከሆነ የመጀመሪያው 30 ሰከንድ ምንድን ነው የምትሉት? ሁኩ። የኔ ቪዲዮ አብዛኞቹን ገብታችሁ ካያችኋቸው አቴንሽን በሚይዝ መንገድ ነው የምጀምረው። አቴንሽን በሚይዝ መንገድ እንዲሁም ደግሞ የእናንተን ጥያቄ ለምሳሌ የአስመሳይ ሰዎች 10 ምልክቶች የሚል ቪዲዮ ለቅቄያለሁ። ስለዚህ የመጀመሪያው 30 ሰከንድ ላይ ተመልካቹ ምንድነው በዛ ቪዲዮ የሚያገኘው? ገብቷችኋል? ጥያቄ ጠይቃችኋለሁ። አስመሳይ ሰዎች ምን አይነት ማንነት እንዳላችሁ በዚህ ቪዲዮ እንደምታገኙ እነግራችኋለሁ። ስለዚህ
ምን ታደርጋላችሁ? ኦኬ ይህን ቪዲዮ ብመለከት ይህን ነገር አገኛለሁ ብላችሁ ዲሳይድ ታደርጋላችሁ። ቪዲዮን ትመለከቱታላችሁ ማለት ነው። ስለዚህ በየትኛውም ሶሻል ሚዲያ ላይ በየትኛውም ፕላትፎርም ላይ ሰክሰስፉል ለመሆን ሁክን አንደርስታንድ ማድረግ ያስፈልጋል። ሁክ የምንለው የመጀመሪያዎቹ 30 ሰከንድ ሎንግ ቪዲዮ የምትሰሩ ከሆነ፣ አጫጭር ቪዲዮዎች የምትሰሩ ደግሞ ከሆነ የመጀመሪያዎቹ 3 ሰከንዶች፣ ለምሳሌ ቲክቶክ ላይ ዩቲዩብ ሾርት ላይ የምትሰሩ ከሆነ የመጀመሪያዎቹ 3 ሰከንዶች በጣም ኢምፖርታንት ናቸው። ስለዚህ አንድ ሰው ስክሮል አድርጎ እንዲሄድ ወሩ ደግሞ ፖዝ አድርጎ ቪዲዮችን እንዲመለከት ታደርጉታላችሁ። ስለዚህ ኦዲየንስ ሪቴንሽን በ30 ሰከንድ ውስጥ እንዴት ነው ቢውልድ ማድረግ የምትችሉት? እሱም በጣም ኢምፖርታንት የሆነ ነገር ነው። መጨረሻ ላይ ደግሞ ኢንድ ስክሪን የምንለው በጣም ኢምፖርታንት የሆነ ኮንሴፕት አለ። ኢንድ ስክሪን ማለት የእናንተ ቪዲዮ ልክ ሊያልቅ ሲል፣ ለምሳሌ የሆነ ቪዲዮ አሳይቻችሁ እዚህ ጋር ለምሳሌ ሊው ቼንጅ ላይ ለ3 ወር ጥፋ ይላል። ለ3 ወር ጠፍታችሁ መስራት ያለባችሁ ነገሮች ነው። በጣም ይሄ ብዙ ሰው ኤንጌጅ ያደረገበት ቪዲዮ ነው። ስለዚህ ይህንን ቪዲዮ ሰው አይቶት ለምሳሌ አየውና መጨረሻ ላይ 19 ደቂቃ ነው ቪዲዮ። ስለዚህ ካዩት በኋላ ምንድነው እንዲያደርጉ የምፈልገው? ገብቷችኋል? ካዩት በኋላ ምንድነው እንዲያደርጉ የምፈልገው? ስለዚህ ኢንድ ስክሪን ማለት በዩቲዩብ ኮንቴክስት ሌላ ቪዲዮ እንዲያዩ ሪኮሜንድ ማድረግ ማለት ነው። ስለዚህ ለምሳሌ እዚህ ጋር ለ3 ወር ጠፍታችሁ ማድረግ ያለባችሁ ነገሮች ከነገርኳችሁ በኋላ ልክ ቪዲዮውን ስጨርስ ደግሞ በቀጣይ ቪዲዮ ደግሞ ስለ ገንዘብ አያያዝ ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱ ልላችሁ እችላለሁ። ኦር ደግሞ በቀጣይ ቪዲዮ የቢሊዮነሮች የጠዋት ሚስጥሮች ማወቅ ከፈለጋችሁ ይህንን ቪዲዮ ተመልከቱ ልላችሁ እችላለሁ። ይሄ ምን ማድረግ ነው? የእናንተን ሴሽን ታይም ይጨምርላችኋል ማለት ነው። ሴሽን ታይም ማለት ዩቲዩብ በዋነኝነት ምን ይፈልጋል? እናንተ ቻናል ላይ ተመልካቾችን እንድታቆዩለት ይፈልጋል። ኦልሬዲ በቃ ዩቲዩብ ላይ አንድ ሰው ዩቲዩብ ላይ ሲገባ ላይ ነው የሚገባ አይደለ? ስለዚህ የሆነ ቪዲዮ ከፍቶ አየ፣ ለምሳሌ የኔን ቻናል ላይ ገብቶ አንዱን ቪዲዮ ተመለከተ፣ ለ3 ወር መጥፋት የሚለውን ቪዲዮ ተመለከተ። ከዛም በኋላ ከተመለከተ በኋላ ከፕላትፎርሙ እንዲወጣ ማድረግ የለባችሁም። እዛው ፕላትፎርም ላይ ቆይቶ ሌላ ደግሞ የእናንተን ቪዲዮ ደግሞ እንዲመለከት ማድረግ አለባችሁ። ያ ምን ይባላል? ኢንድ ስክሪን። ይሄ ምን ያደርጋል? ሴሽን ታይሙን ይጨምርላችኋል። ሴሽን ታይም ማለት ምንድነው? በእኔ ቻናል ላይ ምን ያህል ደቂቃ ያ ሰው እንዲቆይ አድርጌዋለሁ። ስለዚህ ኢንድ ስክሪን በጠቆማችሁት ቁጥር ያ ተመልካች ምን ያደርጋል? የእናንተን አንዱን ቪዲዮ ይመለከትና ከዛ ደግሞ ሌላውን ያያል። እዛ ላይ ደግሞ ሄዶ ደግሞ አሁንም ሌላ ስጠቀሙት ደግሞ ሌላውን ያህል ማለት ነው። ስለዚህ ይሄ ምን ያደርጋል? የተለያዩ ቪዲዮዎችን አቴት ታይም እንዲመለከት ታደርጉታላችሁ። ስለዚህ ይሄንን በጣም ዩቲዩብ ይፈልገዋል። እኔ የትኛው ቪዲዮ መሰላችሁ በደንብ ሪኮሜንድ ያደረገልኝ? ይሄንን ቪዲዮ የዝምታ 10 ሚስጥሮች የሚለውን ከሰራሁት በኋላ ምንድን ነው ያደረግኩት? አይ ቲንክ አንደኛውን ቪዲዮ ሪኮሜንድ ያደረግኩት የቢሊዮነሮች የጠዋት ሚስጥሮች የሚለውን ሪኮሜንድ ያደረግኩት። ከዛም በኋላ አብዛኛው ቪዲዮ በኢንድ ስክሪን ነው የመጣው። አብዛኛው ቪዲዮ ማለት ነው ኢንድ ስክሪን ላይ ሰው እስከ መጨረሻው ተመልክቶ ከዛም በኋላ ቀጣይ ቪዲዮን ደግሞ እየተመለከተልኝ ሄደ ማለት ነው። ስለዚህ ያ ምንድነው ለዩቲዩብ አልጎሪዝም ጥሩ ሳይን ይሰጠዋል። ኦኬ ይሄ ልጅ ጥሩ ነገር ነው እየሰራ ያለው ማለት ነው። ገብቷቸዋል? አንዱን ቪዲዮ ሙሉ ተመልክቶልኝ ከዛም በኋላ ቀጣይ ቪዲዮን የሚመለከትልኝ ከሆነ ጥሩ ነገር ነው እየሰራ ያለው ብሎ አንደርስታንድ ስለሚያደርግ ለብዙ ሰው ምን ያደርገዋል? ፑሽ ያደርገዋል ማለት ነው። ለብዙ ሰው ፑሽ ያደርገዋል ከተረዳችሁኝ ማለት ነው። ስለዚህ ኢንድ ስክሪን በጣም ኢምፖርታንት የሆነ ነገር ነው። ከዛም በኋላ ደግሞ 5ኛው ስለ ኤስኢኦ ሰርች ኢንጂን ኦፕቲማይዜሽን በጥቂቱ መረዳት። ስለዚህ የትኛውም ሶሻል ሚዲያ ላይ ሰክሰስፉል ለመሆን ውጤታማ ለመሆን ምን ማወቅ ያስፈልገናል? ሰርች ኢንጂን ኦፕቲማይዜሽን። ይሄ ምንድነው? ሰዎች ሰርች ሲያደርጉ እንዲመጣላቸው ማድረግ ማለት ነው። ሰርች ኢንጂን ኦፕቲማይዜሽን በእኛ ኮንቴክስት በዩቲዩብ ምንድነው? እነዚህ ነገሮች አሉ። ለምሳሌ የመጀመሪያው ዩቲዩብ ቪዲዮ ታይትል። ለዩቲዩብ ቻናላችን ለቪዲዮአችን የምንሰጠው ታይትል ምንድን ነው የምንሰጠው ታይትል። ስለዚህ ይህም የራሱ የሆነ ታክቲክ አለው። ምን አይነት ታይትል ነው የምንጠቀመው? ከቺ መሆን አለበት፣ አጭር መሆን አለበት። አንድ ሰው ወዲያው አንደርስታንድ ሊያደርገው የሚችለው ሊረዳው የሚችለው ታይትል መሆን አለበት ማለት ነው። ከዛም በኋላ ደግሞ የዩቲዩብ ቪዲዮ ዲስክሪፕሽን ላይ ምንድን ነው የምናስገባው? ይህም በጣም ኢምፖርታንት የሆነ ነገር ነው። አሁን ላይ የዩቲዩብ አዲሱ አፕዴትድ የሆነው አልጎሪዝም በዋነኝነት ትልቅ ትኩረት የሚሰጠው እነዚህ ነገሮች ላይ ነው። ዩቲዩብ ቪዲዮ ታይትል እና ዩቲዩብ ቪዲዮ ዲስክሪፕሽን ላይ። ስለዚህ ታይትላችንን በደንብ አድርገን ታይትል ካልሰጠነው፣ ርዕስ ካልሰጠነው፣ ዲስክሪፕሽናችንን በደንብ አድርገን ካልጻፍነው ያ ቪዲዮ አልጎሪዝሙ አንደርስታንድ አድርጎ ለሚመለከተው ለሚፈልገው ሰው ላያደርስልን ይችላል ማለት ነው። ስለዚህ በጣም ኢምፖርታንት ነገሮች ናቸው። ከዛም በኋላ ደግሞ ቪዲዮ ታግ ደግሞ የምንላቸዋለን። ታጎች ዩቲዩብ ላይ ታጎች እንጠቀማለን። ያን ያህል ኢምፖርታንስ የላቸውም ታጎች እንደ ታይትልና እንደ ዲስክሪፕሽን ያን ያህል ኢምፖርታንስ የላቸውም። ግን ስፔሲፊክ የሆኑ 5-6 ታጎችን ከእናንተ ቪዲዮ ጋር ሪሌትድ የሆኑ ተቀራራቢነት ያላቸው ታጎችን መጠቀም አስፈላጊ ነው። ከዛም በኋላ ደግሞ ሃሽታግስ የምንላቸው አሉ። እነዚህም በጣም ኢምፖርታንት ናቸው ግን ሳይበዙ።
አንዳንድ ቻናሎች ላይ አይ ቲንክ በጣም ብዙ ሃሽታጎች ከ50 ከ60 በላይ ሃሽታጎችን የሚጠቀሙ ቻናሎች አሉ። ይሄ አንደኛ የዩቲዩብን ህግ ይጥሳል። ዩቲዩብ አሁን አዲስ ያወጣው ፖሊሲ ሃሽታጎችን በአብዛኛው መጠቀም አልጎሪዝሙን አቢዩዝ እንደማድረግ አድርጎ ነው የሚቆጥረው። አሁን ለምሳሌ እኔ ቪዲዮ ላይ ለምሳሌ አሁን ጀስት አንደኛውን ልክፈትና ላሳያችሁ። አንደኛውን ቪዲዮ ላይ ለምሳሌ ይሄንን ላሳያችሁ። እንደምታዩት ታይትል ያለው ይሄንን ነው። ታይትል የምንለው ይሄ ነው። ቪዲዮ ታይትል እንደምታያችሁ ማንም ሳያችሁ ህይወታችሁን የምትቀይሩባቸው 10 ሚስጥሮች ይላል። እንደምታዩት ይሄ ነው ታይትሉ። አጭር ነው። ለ3 ወራት ብቻ ጥፋ ይላል። ከዛ ምን አለ? የኔ ቻናል አለ ሊዮ ቼንጅ የሚላለው። ከዛም በኋላ ይሄ ዲስክሪፕሽን የምንለው ነው። ገብቷችኋል አይደል? ዲስክሪፕሽን በተለይ ሁለቱ ላይኖች በጣም ኢምፖርታንት ናቸው፣ የመጀመሪያዎቹ ሁለቱ መስመሮች። ስለዚህ እናንተ በቪዲዮአችሁ ላይ በዋነኝነት የሰራችሁትን ነገር በዚች ሁለት መስመር ላይ በደንብ በዝርዝር ማቅረብ ይኖርባቸዋል። እንደምታዩት አሁን እዚህ ቪዲዮ ላይ የሰራሁትን በሁለት መስመር ገልጬለታለሁ። በዚህ ቪዲዮ ለ3 ወራት ለ90 ቀናት ከዓለም ጫጫታ ተገልላችሁ ራሳችሁን የምትቀይሩባቸውን 10 ወሳኝ እርምጃዎች በዝርዝር እነግራችኋለሁ። እነዚህን ህጎች ከተገበራችሁ ከ3 ወር በኋላ ስትመለሱ ሰዎች ስማችሁን እስኪጠይቋችሁ ድረስ ራሳችሁን ትቀይራላችሁ ይላል። አያችሁ አይደለ? በቃ ክሊር የሆነ በዚህ ቪዲዮ ምን እንደማቀርብ በደንብ ገልጬለታለሁ ለአልጎሪዝሙ። ስለዚህ ምን እንደምሰራ አንደርስታንድ ያደርጋል ማለት ነው። አንደርስታንድ ያደርጋል። ሶ ዲስክሪፕሽን በጣም ኢምፖርታንት ነው። ከዛ ይሄ ደግሞ ጀስት ታይም ስታምፕ አለ። አሪፍ ነው። ይሄንን መጠቀም ያስፈልጋል አሁን ላይ። ከዛም በኋላ ሃሽታግ የምንለው ይሄ ነው። አያችሁት አይደለ? ሃሽታግ የምንላቸው እነዚህ ናቸው። የተጠቀምኩት ሊዮ ቼንጅ አለ፣ ሞንክ ሞድ አለ፣ ራስን መለወጥ፣ ዲሲፕሊን ኦልሞስት ከ15 ኦር ከ16 በላይ መብለጥ የለበትም። ሃሽታግ የዩቲዩብ ህግ ራሱ የሚያስቀምጠው አይ ቲንክ 16 ይመስለኛል። ከ16 በላይ በቪዲዮአችሁ ላይ ሃሽታግ መጠቀም አይጠበቅባችሁም። ከዛ በላይ ከተጠቀማችሁ ኦልሞስት ሁሉንም አይጠቀመውም ማለት ነው። ሁሉንም አይጠቀመውም። ስለዚህ ከ16 መብለጥ የለበትም። ስፔሲፊክ ደግሞ ከእናንተ ኒሽ ጋር የተያያዘ መሆን አለበት። አሁን እንደምታዩት ሊዮ ቼንጅ፣ ሞንክ ሞድ፣ ራስን መለወጥ፣ ዲሲፕሊን፣ ሞቲቬሽን፣ ኢትዮጵያ፣ ፐርሰናል ዲቨሎፕመንት፣ ሰክሰስ፣ ላይፍ ቼንጂንግ፣ ሀበሻ ሞቲቬሽን ይላል። ስለዚህ ሁሉም ከኔ ቶፒክ ጋር የተቀራረቡ ሃሽታጎችን ነው የምጠቀመው ማለት ነው። ከዛ ወደ ታች ደግሞ ስትሄዱ ታግ ደግሞ ያልኳችሁ መጨረሻ ላይ አይ ቲንክ እዚህ ጋር ሃሽታግ ቪዲዮ ታግ አለ። ስለዚህ ታግ ደግሞ ያልኳችሁ ይሄ ነው። ታግ ደግሞ ያልኳችሁ እነዚህ ናቸው። ጀስት ይህም መብዛት የለበትም። ከእናንተ ኮንቴንት ጋር ተቀራራቢነት ያላቸው ታጎችን መጠቀም ትችላላችሁ። ስለዚህ ያን ያህል ታጎች ኢምፖርታንት አይደሉም። ማድረግም አለማድረግም ትችላላችሁ። ግን በዋነኝነት ትኩረት ልሰጡት የሚገባው ነገር ምንድነው? የቪዲዮአችሁ ዲስክሪፕሽን እና ታይትል ላይ በጣም ትኩረት ልትሰጡ ያስፈልጋል ማለት ነው። እንዲሁም ደግሞ እኔ ቪዲአይኪው ኤክስቴንሽንን እጠቀማለሁ። ቪዲአይኪው ኤክስቴንሽንን ከተጠቀማችሁ ስኮር ያወጣላችኋል። እንደምታዩት አሁን እኔ ታይትል 87 ነው ከ100። ስለዚህ ጥሩ ስኮር አለው ማለት ነው። ስለዚህ ይህንንም ጀስት ኮርሱ ላይ ጆይን የምታደርጉ ሰዎች በደንብ ይህንን ነገር እንዴት አድርጋችሁ መጠቀም እንደምትችሉ ዲቴይል በሆነ መንገድ አሳያችኋለሁ። ስለዚህ ይሄ በጣም ኢምፖርታንት የሆነ ነገር ነው። ከዛም በኋላ ደግሞ ዋናው ደግሞ ጠቃሚ ነገር ፋይንዲንግ ሃይሊ ሰርችብል ኮንቴንት። ይሄኛው በጣም ኢምፖርታንት ነው። በተለይ ዩቲዩብ ላይ ስኬታማ ለመሆን ከፈለጋችሁ ኦሬዲ አሁን እኔ እዚህ ቪዲዮ ላይ እዚህ ቻናል ላይ የተለቀቁት ቪዲዮዎች ሁል ጊዜ የሚታዩ ናቸው። ኤቨርግሪን ኮንቴንት የሚባሉ ናቸው። ኤቨርግሪን ማለት የማያረጅ ማለት ነው። ዩቲዩብ ላይ ማንኛውም ሰው ቪዲዮ ሲሰራ ትኩረት ሊሰጥ የሚገባው ለረጅም ጊዜ ስኬታማ መሆን ከፈለጋችሁ፣ ለረጅም ጊዜ ቻናላችሁ ሰርቫይቭ እንዲያደርግ፣ ገንዘብ እንዲሰራ፣ ብዙ ተመልካች ጋር እንዲደርስ፣ ሰብስክራይብ እንድታገኙ ከፈለጋችሁ የምትሰሩ ኮንቴንት ኤቨርግሪን ይሁን። ኤቨርግሪን ማለት ሁል ጊዜ የሚታይ የማያረጅ ማለት ነው። ከተረዳችሁ የማያረጅ ቪዲዮ አሁን ለምሳሌ እኔ ይሄ እያንዳንዱ እዚህ ላይ ያሉት መቼም የማያረጅ ነው። የቢሊዮነሮች የጠዋት ሚስጥሮች ዛሬም ይታያል፣ ከ10 ዓመትም በኋላ ይታያል። ገባችሁ አይደለ? የገንዘብ አያያዝ ጥበቦች ዛሬም ይታያል፣ ከ10 ዓመት በኋላ ይታያል። ምንጊዜም መታየት የሚችል ቪዲዮ ነው መምረጥ ያለባችሁ። የምትገቡበትም ኒሽ እንደዛ አይነት ቢሆን አሪፍ ነው። ኤዱኬሽናል ቻናሎች በባህሪያቸው እንደዛ ናቸው። አብዛኞቹ ኤዱኬሽናል ቻናሎች ሁልጊዜ የሚታዩ ናቸው፣ ሁልጊዜ የሚታዩ። ስለዚህ ይህንን ነገር ለማምጣት ምን ማድረግ አለባችሁ? ሃይሊ ሰርቸብል የሆኑና ሰው ሊያያቸው የሚችሉ ኮንቴንቶችን መፈለግ ያስፈልጋል። ሆነስትሊ የምነግራችሁ የእኔ ቻናል ላይ ይሄኛው ነው በጣም የታየው 38,000 ኦልሞስት። አሁንም ቶፕ ፐርፎርም እያደረገ ያለው ይሄንን ነው። ይሄንን ኬትም አላመጣሁትም። ይሄንን ቪዲዮ ኬት ያመጣሁት የእንግሊዝኛ ቻናል ሰክሰስፉል የሆነ በዚህ ቶፒክ የሰራ አንድ ቻናል አለ። ኦልሞስት በዛ ቪዲዮ ነው በጣም የወጣው። ኦልሞስት በሚሊዮን ታይቶለታል። አይ ቲንክ 4 ሚሊዮን አካባቢ ይመስለኛል ቪዲዮ የታየው። ምንድነው ያደረኩት? ከዛ ቪዲዮ ላይ ኢንስፓይሬሽን ወሰድኩ። ኦኬ ሀሳቡ ምንድነው? ያንን ሀሳብ አንደርስታንድ አደረኩት። ያ በእንግሊዝኛ ነው የተሰራው። እኔ ደግሞ በአማርኛ ምን አደረኩት?
ሰራሁት ማለት ነው። ስለዚህ ቫልዩ ጨመርኩለት። በእንግሊዝኛ የነበረው በአማርኛ 100% ማምጣት ትችላላችሁ። ምንም ዩቲዩብ ኮፒራይት አለባችሁ አይላችሁም። አስሎንጋስ ያ በሌላ ቋንቋ ነው፣ እናንተ በሌላ ቋንቋ ነው የሰራችሁት። ከዛም በላይ ደግሞ እኔ እዚህ ቻናል ላይ የምጠቀመው የራሴን የሆነ ድምፅ ነው የምጠቀመው፣ ኦሪጂናል ቮይስ ነው የምጠቀመው። ስለዚህ እሱም በራሱ ቫልዩ አድ ያደርግለታል ማለት ነው። ስለዚህ በጣም ሰርቸብል የሆኑ ሰዎች ሊፈልጓቸው የሚችሉ ኮንቴንት አይዲያዎችን ማሰብ ያስፈልጋል። ስለዚህ እነዚህ በጣም ኢምፖርታንት ነገሮች ናቸው። ፋይናሊ ደግሞ የቪዲዮ አጀማመር መንገዶችን በደንብ መረዳት። አይ ቲንክ ይሄንን እዚህ ጋር ሜንሽን አድርጌዋለሁ። ሁክንም በደንብ ሜንሽን አድርጌዋለሁ። ስለዚህ ሁክም ደግሞ በጣም ኢምፖርታንት ነው። የቪዲዮ ሁካችሁ ቅድም እንዳልኳችሁ የመጀመሪያው 30 ሰከንድ በጣም ኢምፖርታንት ነው። የእናንተን በዛ ቪዲዮ የሚያገኙትን ሙሉ ነገር መንገር ይጠበቅባቸዋል። አጭር ቪዲዮ ደግሞ ከሆነ ሾርት ቪዲዮ ደግሞ ከሆነ የመጀመሪያዎቹ 3 ሰከንዶች በጣም ኢምፖርታንት ናቸው ማለት ነው። ስለዚህ የኔን ሊዮ ቼንጅን በአንድ ወር ውስጥ ሰክሰስፉል እንዲሆን ያደረጉት እነዚህ ነገሮች ናቸው። መካከለኛ ቪዲዮ ኤዲተር፣ መካከለኛ ግራፊክ ዲዛይነር እና እዚህ ጋር ያሉትን ነገሮች በደንብ አንደርስታንድ ማድረግ እና የእናንተ ቪዲዮ ላይ አፕላይ ማድረግ ከቻላችሁ በእርግጠኝነት ሰክሰስፉል መሆን ትችላላችሁ። ስለዚህ የኔ ቻናል እንደምታዩት ገና በ7 ቪዲዮ ሞኔታይዝድ ሆኗል። አሁንም ገንዘብ ሜክ እያደረገ ነው። ስለዚህ እናንተም እንደዚህ አይነት ቻናልን ሰርታችሁ በዩቲዩብ ላይ ገንዘብ ሜክ ማድረግ ትችላላችሁ። ኖት ኦንሊ ዩቲዩብ፣ አሁን ወደ ቲክታክም ላይ አጫጭር ፎርሞች ቪዲዮዎች እየሰራ ወደዛም ሺፍት እያደረኩት ነው። ወደ ኢንስታግራም ላይም አለው። ስለዚህ ምን ማድረግ ነው? ጀስት እዚህ ላይ የሚሰሩትን ቪዲዮዎች ሪፐርፐዝ እያደረጋችሁ በሾርት ቪዲዮም ትሰሩታላችሁ፣ በሎንግ ፎርም ትሰሩታላችሁ። ስለዚህ ከተለያዩ ፕላትፎርሞች ላይ ተመልካቾችን መሳብ እችላለሁ፣ አትራክት ማድረግ እችላለሁ። በዋነኝነት ግን የመጀመሪያዎቹን እነዚህን ኮንሴፕት መረዳት ብቻ ነው የሚያስፈልገው። እነዚህን ኮንሴፕቶች በደንብ መረዳት ነው የሚያስፈልገው። ስለዚህ እስከዚህ ሰዓት ድረስ አብራችሁ ያላችሁ ሰዎች በእርግጠኝነት እኔም በመልካም ኢንቴንሽን ያልኩት መጀመሪያም በመልካም ኢንቴንሽን የተጀመረ ነገር ፍጻሜው እንደሚያምር ማረጋገጫው ይሄ ነው። እግዚአብሔርም ይረዳችኋል። እናንተም በመልካም ኢንቴንሽን ከጀመራችሁት የትኛውም ነገር ውጤታማ ይሆናል። ስለዚህ ይህንን 2 ሰዓት ተኩል ወስጄ ይህንን ቪዲዮ ስሰራላችሁ ለእናንተ በእርግጠኝነት የሚሰራላችሁን ቴክኒክ ነው እያንዳንዱን ያሳዩዋችሁ። የሚሰራላችሁን ቴክኒክ አሳዩዋችሁ። ለ1 ወር ከ7 ቀን እኔም ራሴ ጠፋው እዚህ ቪዲዮ ላይ እንዳለው ማለት ነው። ለ3 ወር ጥፋን የሚለው እኔ ጀስት በ1 ወር ነው የጠፋሁት። ለ1 ወር ጠፍቻለሁ። በ1 ወር ጠፍቼ ግን አሪፍ የሆነ ሪዛልት ነው ይዤላችሁ የመጣሁት። በ7 ቪዲዮ ሊዮ ቼንጅን ሞኔታይዝ አድርጌ ገንዘብ መስራት ጀምሬያለሁ። ስለዚህ እናንተም በ3 ወር ውስጥ ይህንን አቺቭ ማድረግ የማትችሉበት ምክንያት የለም። ኖት ኦንሊ 3 ወር ከዛም ባነሰ ጊዜ ውስጥ ማለት ነው። አስሎንጋስ እዚህ ጋር ሜንሽን ያደረኩላችሁን ስቴፖች በደንብ መተግበር ከቻላችሁ፣ በደንብ ወደ መሬት አውርዳችሁ መተግበር ከቻላችሁ፣ ስለዚህ ይህንን ነገር ደግሞ በደንብ ስቴፕ ባይ ስቴፕ እናንተ ኮሚትድ ሆኜ መስራት ፈልጋለሁ የምትሉ ደግሞ ካላችሁ እንዳልኳችሁ ለ1 ወር ኮርስ አዘጋጃለሁ። እዚህ ቪዲዮ ላይ ሜንሽን አድርጌያለሁ ስለ ኮርስ። እዚህ ቪዲዮ ላይ ስለ ኮርሱ ሜንሽን አድርጌያለሁ፣ ግን ኮርሱን አልጀመርኩም። ያልጀመርኩበት ምክንያት መጀመሪያ እኔ ራሴ ውጤቱን ማየት ስለምፈልግ ማለት ነው። እኔ ራሴ ውጤቱን ማየት ስለምፈልግ ኮርሱን አልጀመርኩም። ብዙ ልጆች ሬጂስተር አድርገዋል እና እጀምራለሁ እያልኩ አሳውቂያቸዋለሁ። ስለዚህ አሁንም ይህንን ኮርስ ለመጀመር ከፈለጋችሁ በጣም አጭር ጊዜ ነው የሚኖረን። ይሄ ቪዲዮ ከተለቀቀ በኋላ 1 ሳምንት ጊዜ እሰጣለሁ ይህንን ኮርስ ሬጂስተር ለማድረግ ማለት ነው። ስለዚህ ይሄ ኮርስ እዚህ ጋር ሜንሽን ያደረኳችሁን እያንዳንዱ ነገሮች በቪዲዮ በተደገፈ መንገድ እኔ የሰሩልኝ ፕራክቲካል ቲፖች እያንዳንዱን በቪዲዮ ሼር ማድረግላችሁ ኮርስ ነው። ለ1 ወር የሚቆይ ኮርስ ነው። ከዛም በላይ ደግሞ በቴሌግራም ግሩፕ እያንዳንዱን ፋይሎች ሼር እንደራረጋለን። በቴሌግራም ደግሞ በሳምንት 1 ቀን ላይቭ ዲስከሽን ይኖረናል። በቀጥታ ውይይት ይኖረናል ከኔ ጋር ስለ ዩቲዩብ ኦር ስለምትሰሩት ኒሽ ላይ ያልገባችሁ ነገር ከኔ ጋር በቀጥታ ዲስከስ ማድረግ እንችላለን። ከዛም በላይ ደግሞ ትልቁ ነገር ኮሚኒቲ ቢልድ እናደርጋለን ማለት ነው። እዚህ ኮርስ ላይ ጆይን የሚያደርገው ሰው የምንሰራው ኒሽ ይህንን ኒሽ ነው የምንሰራው። ከዛም በኋላ ምን እናደርጋለን? ኮሚኒቲ ነው ቢልድ የምናደርገው። የኔ ቻናል ላይ ፕሮሞት ይደረጋል፣ ሌሎች ቻናል ላይ ፕሮሞት እናደርገዋለን። ተመሳሳይ ኒሽ ስለሆነ የምንሰራው ምን ማድረግ እንችላለን? አብረን ማድረግ እንችላለን ማለት ነው። ስለዚህ ይሄ በዚህ ኮርስ ላይ ኢንክሉድድ የሚሆን ነው። ከዛም በላይ ደግሞ ኮርሱ ላይ ደግሞ ጆይን የምታደርጉ ደግሞ መጨረሻ ላይ የምሰጣችሁ ቲፕ ይኖራል፣ የምሰጣችሁ ቦነስ ይኖራል ማለት ነው። ስለዚህ ይህንን ኮርስ ሁላችሁም ጆይን እንድታደርጉ ፈልጋለሁ። ለእኔ የሰራልኝን ቴክኒክ እናንተም አፕላይ እንድታደርጉበት እያንዳንዱ መንገድ እዚህ ጋር በጠቀስኩላችሁ መንገድ አሳያችኋለሁ። ስለዚህ ይሄ ኮርስ እዚህ ቪዲዮ ላይ ሜንሽን አድርጌላችኋለሁ። የዚህ ኮርስ ዋጋው 3000 ብር ነው የሚሆነው። በቀን 100 ብር ነው ኢንቨስት የምታደርጉት። ለ30 ቀናት ከኔ ጋር እንቆያለን። የተለያዩ ቪዲዮ ቱቶሪያሎች እያንዳንዱን እኔ እዚህ ቻናል ላይ የሰራሉኝ ነገሮች ለእናንተ ሼር ማድረግበት ኮርስ ነው የሚሆነው። ስለዚህ ሲሪየስሊ እኔም ለእናንተ ያወቅኩትን ነገር ሼር ለማድረግ
በዚህ ኮርስ እያንዳንዱን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። እናንተም ደግሞ እዚህ ኮርሱ ላይ ጆይን ስታደርጉ ልታውቁት የሚገባው ቤዚክ ነገር አለ። የማንኛውም ኦንላይን ኮርስን በሉት፣ ፕራክቲካል ኮርስን በሉት፣ በአካልም ሄዳችሁ ኮርስን በሉት፣ እናንተ ኮርሱን በመውሰዳችሁ ብቻ ስኬታማ አትሆኑም። ገብቷችኋል? ኮርሱ ላይ ያለውን ኮንቴንት ግን ወስዳችሁ እናንተ ወደ ተግባር መቀየር የምትችሉ ከሆነ ስራውን አክቹዋል ስራውን መስራት የምትችሉ ከሆነ ነው ውጤታማ የምትሆኑት። ስለዚህ ያንን አንደርስታንድ ልታደርጉ ፈልጋለሁ። እዚህ ኮርስ ላይ ስትገቡ አንደኛ ገንዘብ ከፍላችሁ ነው የምትገቡበት አለ። ያ አንደኛ ኮሚትመንት ነው። ገንዘብ መክፈላችሁ አንድ ሰው ገንዘብ ያወጣበትን ነገር ኮሚትድ ይሆናል አይደል? አሁን ነፃ ባደረገው ያን ያህል ሲሪየስሊ ላትወስዱት ትችላላችሁ። ግን ገንዘብ ካለበት ግን ያ ነገር አክቹዋሊ ገንዘብ ማለት ላባችሁ አለበት፣ የእናንተ የለፋችሁበት ነገር አለበት። ስለዚህ አንደኛ ያንን ኢንቨስት ስታደርጉ እዛ ኮርስ ላይ ትኩረት ሰጥታችሁ በደንብ ትማራላችሁ። ሁለተኛውና ኢምፖርታንት የሆነው ነገር ደግሞ ኮርሱን በመውሰዳችሁ ብዙ እውቀት ታገኛላችሁ። ግን ያገኛችሁትን እውቀት አክቹዋሊ ወደ መሬት አወርዳችሁ እናንተ ካልሰራችሁበት ግን ኮርሱ ብቻ ውጤት አያመጣላችሁም ማለት ነው። ስለዚህ ይህንን አንደርስታንድ እንድታደርጉ ፈልጋለሁ። ኮርስ ማለት በዋነኝነት እኔ ያለፍኩባቸውን 4 ዓመታት ያለፍኩባቸውን ፓዞች ለእናንተ በጥቂት መንገዱን ማሳየት ማለት ነው። 4 ዓመትን የለፋውበትን ለእናንተ በትንሽ መንገድ እንድታውቁት ማድረግ ማለት ነው። ስለዚህ የእናንተ ጊዜያችሁን ሚኒማይዝ ያደርግላችኋል፣ ይቀንስላችኋል። በቀላሉ በምትሰሩት ነገር ላይ ጋይድ የሚያደርጋችሁ መንገዱን የሚያሳያችሁ ሰው አለ ማለት ነው። ስለዚህ በዛ መንገድ ሰፖርት ያደርጋችኋል የዩቲዩብ ኮርስ፣ ማንኛውም አይነት ኮርስ። ስለዚህ ይህንን ኮርስ ሬጂስተር እንድታደርጉ እፈልጋለሁ። ኢንተረስትድ የሆናችሁ ሰዎች፣ እዚህ ኒሽ ላይ መስራት የምትፈልጉ ሰዎች በደንብ ቪዲዮን ተመልከቱት። ከዛ በፊትም ደግሞ ይህን ቪዲዮ ያላያችሁት ደግሞ የ2 ሰዓት ተኩልም ፉል ኮርስ ቪዲዮን ተመልከቱትና ዲሳይድ ካደረጋችሁ የምቀበለው በጣም ጥቂት ሰዎችን ነው ያንን የማድረግበት ምክንያት እያንዳንዱን ቻናል ሪቪው እያደረግኩላቸው እያየውላቸው ስለሆነ የምንቀጥለው ጥቂት ሰው ነው የምንቀበለው። ስለዚህ ሬጂስተር ማድረግ የምትፈልጉ ሰዎች ከታች ዲስክሪፕሽን ላይ ቴሌግራም ሊንክ አስቀምጥላችኋለሁ። እንዲሁም የቴሌግራም ግሩፓችን አለ። እዛ ላይ በቀጥታ እኔን ኮንታክት ማድረግ ትችላላችሁ። ከዛም በኋላ ያለውን ፕሮሰስ ተከትላችሁ ሬጂስተር ታደርጋላችሁ ማለት ነው። ስለዚህ ሊዮ ቼንጅን በ7 ቪዲዮዎች ሞኔታይዝ ማድረግ ችያለሁ። አሁን ላይ በ3 ቀን ውስጥ $10 በላይ ሜክ እያደረገ ነው። እናንተም ይሄንን ማድረግ የሚያግዳችሁ ነገር የለም። አስሎንጋስ ስራውን ከሰራችሁና የዩቲዩብን አልጎሪዝም አንደርስታንድ እስካደረጋችሁ ድረስ። ያንን ደግሞ አንደርስታንድ እንድታደርጉ ደግሞ እኔ ያግዛችኋለሁ። ስለዚህ እዛ ኮርስ ላይ ጆይን ታደርጋላችሁ። በቀጣይ ቪዲዮ ደግሞ ኢንድ ስክሪን ማለት ነው፣ ገባችኋል? በቀጣይ ቪዲዮ ደግሞ ሙሉ ለሙሉ እንግሊዘኛ ቻናሎችን በኢንተርናሽናል ኮንቴንት ዩቲዩብ አውቶሜሽን መስራት የምትፈልጉ ከሆነ የ1 ሰዓት ተኩል ቪዲዮ ነው። ይሄን ቪዲዮ ተመልከቱትና በእንግሊዘኛ እንዴት ኢንተርናሽናል ቻናል መስራት እንደምትችሉ እዚህ ቪዲዮ ላይ ታገኛላችሁ። ሰላም ሁኑልኝ። ይህ ሊዮ ፋሚሊ ነው።